ሰላም ሰላም እንዴት ናችሁ? ዛሬ ደግሞ አብረን የምንሰራው ጥቅል ጎመን በካሮት ይሆናል። ብዙ ጊዜ እንሰራዋለን በተለያየ መንገድ። እኔ ደግሞ እንደዚህ ነው የምሰራው። የምትወዱት ከሆነ እንደዚህ እንድትሰሩት ነው። አብረን እንሰራለን። አብራችሁን ቆዩ። ጥቅል ጎመን፣ ካሮትና ድንች ብዙ ጊዜ በብዙ መንገድ ይሰራል። አብዛኛው ጊዜ ስንሰራውም ደግሞ በጣም አብስለን በቃ ሙትት ብሎ ነውና፣ ይሄኛው ግን በጣም ሳይበስል ሳይሞትብን ነው የምንሰራው። ጥቅል ጎመኑን ለመስራት በመጀመሪያ የሚያስፈልገኝ ሽንኩርት ነው። አንድ ራስ ሽንኩርት እንደምታዩት በትልልቁ ለጥብስ ምናምን እንደምትከትፉት እንደዛ በትልልቁ ጎረድ ጎረድ አደረኩት። ከዛ በኋላ ደግሞ የከተፍኩት ጥቅል ጎመኑን ነው። ጥቅል ጎመኑንም ስንከትፍ አናደቀውም ወይም ደግሞ እንደለመድነው በአራት ማዕዘን አይደለም። እናንተ የምትፈልጉ ከሆነ ግን ድሮ እንደምንከትፈው በአራት ማዕዘን ወይም በለመዳችሁት መንገድ መክተፍ ትችላላችሁ። እኔ ያደረኩት ለሁለት ከፍዬ መሀል ያለውን እንጨት ካወጣሁት በኋላ ልክ እንደ ሽንኩርቱ ወይም ልክ እንደ ፓስታ በቀጫጭኑ እንደዛ ነው የከተፍኩት። የመሀሉን እንጨት እናወጣለን። እንደዚህ ስናደርገው አንዳንድ ጊዜ አከታተፋችንን ስንቀይር ጣዕሙም ይለወጣል፣ ወይም ደግሞ ለእይታም ደስ ይላል ምግብ ጣዕሙ። ከዛ ደግሞ እይታውም በጣም ይወስናል። ያላችሁን ያህል ጥቅል ጎመን ከከተፋችሁ በኋላ እናጥበዋለን። በደንብ አድርገን መታጠብ አለበት። ምክንያቱም ጥቅል ጎመን ሲያድግ ውስጡ ቆሻሻ ይዞ ነውና አንዳንድ ጊዜ የሚያድገው፣ አንዳንድ ጊዜ እንደውም አፈርም ልናይ እንችላለን። ስለዚህ በደንብ አርጋችሁ በማጥለያ ነገር አርጋችሁ ማጠብ አለባችሁ። ከዛ ጥቅል ጎመኑ ጠፈፍ እያለላችሁ ደግሞ ካሮቱን እንከትፋለን። ካሮቱንም እንዲሁ ልጠን በረጃጅሙ፣ ምክንያቱም ጥቅል ጎመኑን በረጃጅሙ ስለከተፍን ካሮቱንም በረጃጅሙ እንከትፋለን። ምክንያቱም መጠናቸው እንዲመጣጠን ማለት ነው። አንዱ አጭር አንዱ ረጅም አይነት እንዳይሆንብን ካሮቱንም በተቻለ መጠን በረጃጅሙ እናደርጋለን። እኔ ያደረኩት እያንዳንዱን ካሮት ሁለት ቦታ ከፍዬ ከዛ በቀጫጭኑ ነው የሰነጣጠቅኩት። ካሮቱንም እንደ ጥቅል ጎመኑ ከትፈን ስንጨርስ በደንብ አድርገን እናጥባለን። ካሮት በመጀመሪያም አጥባችሁ ይሆናል፣ ግን ደግሞ ከትፋችሁ ስጨርሱም እንዲሁ ለቅለቅ አርጋችሁ ብታበስሉት ይመረጣል። ሁሉንም ነገር ከከተፍን በኋላ ካሮቱን፣ ሽንኩርቱን፣ ጥቅል ጎመኑን እዚህ ጋር እንደምታዩት ነጭ ሽንኩርት፣ ቃሪያ፣ ዘይት አለኝ። ስለዚህ አሁን ወደ አሰራሩ እንሄዳለን። የሚያስፈልጉንን ነገሮች ካዘጋጀን በኋላ ወደ አሰራሩ እንሄዳለን። ለመስራት ድስት ወይም መጥበሻ ያላችሁን የምትጠቀሙትን እሳት ላይ እንጥድና ዘይት እናደርግበታለን። የምናደርገው ዘይት እንደምንሰራው ጥቅል ጎመን መጠን ይለያያል። ስለዚህ እናንተ የሚያስፈልጋችሁን ያህል ዘይት ትጨምሩና ዘይቱ ትንሽ ጋል ሲልልን ሽንኩርቱን እንጨምራለን። ከዛ ደግሞ ነጭ ሽንኩርትና ዝንጅብሉንም አብረን እንጨምራለን። ነጭ ሽንኩርትና ዝንጅብሉ በደቃቁ የተከተፈ ነው። እናንተ ያላችሁን እንደሚመቻችሁ ማድረግ ትችላላችሁ። ሽንኩርቱ፣ ነጭ ሽንኩርቱና ዝንጅብሉ ትንሽ ገልበጥ ገልበጥ አድርገን ከዛ ደግሞ እርድ እንጨምራለን። በጣም ትንሽ እርድ ነው የምንጨምረው ለከለር ያህል። እሱን እንጨምርና አንድ ላይ ከቀላቀል ነው በኋላ ጥቅል ጎመኑን ያጠባችሁትን የከተፋችሁትን ጥቅል ጎመን አምጥተን እንጨምራለን። ከካሮቱ ይልቅ ለመብሰል በጣም ጊዜ የሚፈጀው ጥቅል ጎመኑ ነው። ስለዚህ አስቀድመን የምንጨምረው ጥቅል ጎመኑ ነው። ጥቅል ጎመኑን ገልበጥ ገልበጥ አድርገን የሆነ የተወሰነ በሰል እስኪል እንጠብቃለን። ምክንያቱም ካሮቱ ከገባ ይበስልና ቶሎ ይበስልብናል። ከዛ ደግሞ ስብርብር ይላል ወይም በጣም ከሚገባው በላይ ይበስላል። ጥቅል ጎመኑ ግን ስለሚችል ረጅም ሰዓትም የሚፈጀው ጥቅል ጎመኑ ነው። ጥቅል ጎመኑ እየበሰለ የምትፈልጉትን ሌሎች ቅመሞች መጨመር ትችላላችሁ። የአትክልት ቅመም ካላችሁ ወይም ካለበለዚያ ደግሞ እኔ ያለኝን እንዲሁ ዝም ብዬ ቁንዶ በርበሬ ትንሽና ጨው ነው የጨመርኩት። ጨውን ትጨምራላችሁ። አብራችሁ መቀላቀል ማስተካከል እና እጃችሁ ሳያርፍ ቶሎ ቶሎ ማማሰል አለባችሁ። ምክንያቱም ውሃ ስላልጨመርንበት ሊይዝ ይችላል። ውሃ ስንጨምርበት ያው ውሃ እንዳይል እንዲሁ በዘይቱና በራሱ ውሃ ብቻ ጥብስ እንዲል ሌላ ውሃ አልጨመርንበትም። ለተወሰነ ደቂቃ ያው ጥቅል ጎመኑን ካበሰላችሁ በኋላ ደግሞ ካሮቱን እንጨምራለን። የቀረውን ሰዓት ደግሞ ካሮቱና ጥቅል ጎመኑ አብሮ እንዲበስል ማለት ነው። ካሮቱን በረጃጅሙ ስለቆረጥ ነው እዩት። አሁን እንኳን ስንጨምረው ያምራልና አብሮ እንዲበስል ሁለቱን እንጨምርና እናማስላለን። አሁንም እጃችን ሳያርፍ ቶሎ ቶሎ ማማሰል አለብን፣ ምክንያቱም እንዳይዝብን ማለት ነው።
ካሮቱን ጨምረን የተወሰነ ከበሰለልን በኋላ ሁሉን ነገር ቀምሰን ካስተካከልን በኋላ እሳቱን እናጠፋለን። ምክንያቱም ከሚገባው በላይ እንዳይበስል። የዛሬው ቪዲዮ ይህን ይመስላል። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይህንን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋር ቤተሰብ ሁኑ፣ የደወሉ ምልክቷን ተጫኑ። ሌላ ጊዜ ቪዲዮ ሲሰራ ቶሎ እንዲደርሳችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።